ሰላም ጤና ይስጥልኝ። ብዙዎቻችን ቢሊዮነሮች ሲባሉ ሀብታም ቤተሰብ ያላቸው ወይም እድለኛ የሆኑ ይመስለናል። ነገር ግን ዛሬ የምናያቸው 5 ሰዎች ምንም የሌለው ድሃ ቤተሰብ ውስጥ ተወልደው ረሃብንና እንግልትን አሳልፈው ዛሬ ግን ዓለምን በሀብታቸው እየገዙ ያሉ ናቸው። የእነዚህ ሰዎች ታሪክ አይቻልም የሚለውን ቃል ከጭንቅላታቸው ያወጣዋል። በተለይ ቁጥር 1 ላይ ያለው ሰው ታሪክ ማንኛውንም ተስፋ የቆረጠ ሰው መልሶ የሚያቆም ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛ ጃክ ማ። ይህ ሰው ዛሬ የቻይና ቁንጮ ቢሊዮነር ቢሆንም ታሪኩ ግን በአሳዛኝ እምቢታዎች የተሞላ ነው። በወጣትነቱ KFC ጨምሮ 30 ቦታዎች ላይ ለስራ አመልክቶ በሁሉም ውድቅ ተደርጓል። ፖሊስ ለመሆን ሞክሮ አልተሳካለትም። ዛሬ ግን የዓለማችንን ትልቁን የኢኮሜርስ ድርጅት አሊባባን በመመስረት ዓለምን እየገዛ ይገኛል። ዛሬ ከባድ ነው፣ ነገ ደግሞ ይበልጥ ይከብዳል። ከነገ ወዲያ ግን ፀሐይ ትወጣለች የሚለው ታዋቂ ንግግሩ በብዙዎች ዘንድ የሚታወስ ነው። ሁለተኛ ላይ የምንመለከተው ኦፕራ ዊንፍሬ። ኦፕራ የተወለደችው በጣም ድሃ እና ችግርተኛ ቤተሰብ ውስጥ ነበር። በልጅነቷ ከድንች ማዳበሪያ የተሰሩ ልብሶችን ትለብስ ነበር። በወጣትነቷ ብዙ በደሎችን፣ ስቃዮችን አሳልፋለች። ነገር ግን ያ ሁሉ መከራ አላቆማትም። ዛሬ በዓለማችን ላይ ተደማጭነት ያላት ቢሊዮነር እና የራሷ ሚዲያ ባለቤት መሆን ችላለች። ሶስተኛው ሃዋርድ ሹልትዝ። የስታርባክስ ባለቤት የሆነው ሃዋርድ ያደገው በመንግስት እርዳታ በሚኖር ድሃ ቤተሰብ ውስጥ ነው። አባቱ ስራ አጥ በነበረበት ወቅት ቤተሰቡ ለረሃብ ተጋልጦ ነበር። ይህ አስቸጋሪ ህይወት ግን የራሱን ትልቅ ድርጅት የመፍጠር ራዕይ ሰጠው። ዛሬ በዓለም ዙሪያ በሺዎች የሚቆጠሩ የቡና መሸጫ ቤቶች አሉት። አራተኛ ጃን ኩም። ከዩክሬን ወደ አሜሪካ ሲሰደድ ምንም አልነበረውም። ከእናቱ ጋር በመንግስት የሚሰጥ የነፃ ምግብ ኩፖን እየተጠቀመ አድጓል። ፌስቡክ ላይ ለስራ አመልክቶ አይመጥንም ተብሎ ተባሯል። ከዓመታት በኋላ ግን በራሱ የፈጠረውን ዋትስአፕ ለፌስቡክ በ19 ቢሊዮን ዶላር መሸጥ ችሏል። አምስተኛውና የመጨረሻው ደግሞ ዶንግ ኑያን። ወደ አሜሪካ ሲመጣ ምንም ገንዘብ አልነበረውም። ራሱንና ቤተሰቡን ለማስተዳደር በአንድ ጊዜ 3 ቦታ ይሰራ ነበር። እንደ የጽዳት ሰራተኛ፣ በነዳጅ ማደያ እና ቡና ቤት ውስጥ። ያ ሁሉ ድካም ግን የራሱን የልብስ መደብር እንዲከፍት አነሳሳው። ዛሬ የቢሊዮን ዶላር ኩባንያ ባለቤት ነው። እነዚህ ሰዎች ያሳዩን ነገር ቢኖር መነሻችሁ የትም ይሁን የት በጠንካራ ስራና ባለመሸነፍ ዓለምን መቀየር እንደምትችሉ ነው። ከነዚህ ታሪኮች ውስጥ እናንተን ይበልጥ የነካችሁ የትኛው ነው? ኮመንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ በማድረግ ለወዳጆቻችሁ አጋሩ። በሚቀጥለው ቪዲዮ ቢሊዮነሮች ገንዘባቸውን የሚያባክኑባቸውን እብድ ነገሮች በሚል ርዕስ እንገናኛለን። ሰላም ቆዩ።